ምን ጠይቃቸው ጥያቄዎች በሙሉ ከነፍስ ጋር ግንኙነት ያላቸው አይደል? መቼ ልቁረብ? ከስንት ሰዓት በኋላ ልቁረብ? ንስሐ እንዴት ልግባ? ይኸው ከነፍስ ጋር ግንኙነት ያላቸው ማለት ነው። ስንት ሰዓት ይታረዳል ይላቸዋል። አሁን ትንሣኤ ሲቀር መጥቶ ሰው ይሄ አሁን ከነፍስ ጋር ይገናኛል? ምንም አይገናኝም። የሥጋ ጾም ነው እየጾመ የነበረው ሰውየው ዶሮ የሚታረድበትን ሰዓት ነው የሚጠይቀው ጠብቆ ማለት ነው። እዛው ላይ ነን ያለ ነው ማለት ነው። ቢቀርስ እሱ ትኩረቱ ይሄው ነው ወይ? አልተጻፈም በመጽሐፍ ላይ በዚህ ሰዓት ረዱ፣ በዚህ ሰዓት ቀቅሉ አልተጻፈም። አስፈላጊው ስላልሆነ ማለት ነው። ማንም ሰው ሊነግራችሁ አይችልም ይሄን ዶሮ ስንት ሰዓት እንደሚታረድ። ጾሙን ነው የሚነግሯችሁ። ጾሙ የሚያልቀው እዚህ ሰዓት ላይ ነው። ከዚህ ሰዓት ውጪ ጾም ነው የሚሏችሁ። ከዛ እንደሚመቸው እናደርጋለን እኛ እንደየ አካባቢ እንጂ በዚህ ሰዓት ነው የሚታረደው ምናምን ጭቅጭቅ ሁልጊዜ በቃ እሱ እንደዚህ። አንዳንድ ሰው ያሳዝነኛል። የሚበላው የዶሮውን ስጋ ነው። ገበያ ሄዶ የሚከራከረው ግን በዶሮ ቀለም አይደለም ከለሩን። እንዲህ አይነት ዶሮ አለ ቀለሙን ማለት ለመስቀል የሚታረድ ዶሮ አለ ቀለሙ፣ ለትንሣኤ የሚታረድ አለ። ነጋዴዎቹም እነዛን ከለሮች ይደብቋቸዋል። ወዲያውኑ ዶሮ ይታረዳል። ከዛ በኋላ ሙቋ እንከልስበታለን። ከዛ በኋላ ቆዳውን ገፍና እንጥለዋለን አይደል? የተጣላንበትን ከለር ማለት ነው። እቃ ነው የምንጫወተው ማለት ነው። በጣም ነው የምናዝነው፣ በጣም ነው የሚያሳዝነው። አታድርጉት አይደለም። ለዓይናችሁ ደስ የሚለውን ዶሮ ገዝቶ ማረድ ሲያዩት ያማረ ሲበሉትም ይስማማል። ሲያዩት ያላማረ ደግሞ ሲበሉት ምን ይሆናል? ጥሩ ነው። ጥሩ ከለር ገዝታችሁ ብታርዱ ችግር የለውም። ግን እዛ ላይ መረባረብ፣ እዛ ላይ ገንዘብ መጨመር እንዴ! እሱን መጠየቅ ለመስቀል ምን አይነት ከለር ነው የሚታረደው ብሎ መጠየቅ አለመብሰል እኮ ነው። በጣም ከስጋ ጋር ብቻ ነው። የስጋ ጾም ነው። በቃ ጾም ሰዓት ነው የሚታየው። የሚበላና ባይበላ ይመረጣል። የሚታረድበት የማይታረድበት እስከ ስንት ሰዓት ነው? ጭቅጭቅ ነው። ከስጋ ጋር ብቻ ይገናኛል። ጾም ሲያዝ ቅበላ፣ ሲፈታ ፋሲካ በጣም የሚደምቀው ቅበላውም የሚደምቀው ከስጋ ጋር ነው። ፋሲካውም የሚደምቀው ከስጋ ጋር ነው። ግን ቤተክርስቲያን ቅበላ የምትለው ከነፍስ ጋር ነው። የምንቀበለው ምንድን ነው? ጾሙን ነው። እኛ ግን ቅበላ ላይ ምንድን ነው እያደረግን ያለ ነው? ሽኝት ነው። እኛ ሽኝት ላይ ነው ያለ ነው፣ ቅበላ ላይ አይደለም። የስጋ ጾም ነው ጾሙ ማለት ነው።